ኑ ግቡ፣ ወንበሩ ላይ ቁጭ በሉ። በዚህ ደነዝ ትንሽ እንሄድበት። ሁላችሁም ተቃጥላችኋል ብዬ ያስባለሁ። በሴት ልጅ የሚጫወት ሰው እኔ አልወድም፣ ጥሎብኝ። ድሮም ደነዝ ነው፣ የዛሬው ደግሞ ይለያል። በነገራችን ላይ ማለት ነው ቀድመው ነግረውሃል። ከአንተ ምንም አንፈልግም፣ ከአንተ አንኖርም ሲሉህ ጭራሽ አንተ እነሱ ከተናገሩ በኋላ ከህይወታቸው እንዳወጡህ ስታቅ ዛሬ ላይ መጥተህ ሁለታቸውን ማንፈልጋቸውም ሌላ ህይወት መምራት እፈልጋለሁ ምናምን ስትል ነበር። እንደው ሰላም ሳልላችሁ በጣም አናዶኝ እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ የደውል ምልክቱን ተጫኑት። እንግዲህ አብርሽ ያው ቪዲዮ ለቆ ብዙዎቻችሁ ታያላችሁ ብዬ ያስባለሁኝ። ምክንያቱም ብዙዎቻችሁ በጉጉት ስለምጠብቁት፣ እኔ እንኳን ያው የምጠብቀው ከስርስር በቃ ዩቲዩበሮች ያውቃል ግን እኔ እንደዚህ ተሰብስበው እሱ ለሚያወራው እኔ በጣም ይጨንቀኛል። በእንትኑ ቶሎ ቶሎ በሚያሳልፈው ነው ማዳምጠውና በቃ እንደ እንትን ቆመው እሱ ብቻ አውርቶ እስከሚጨርስ ድረስ በትዕግስት መጠበቃቸው ራሱ ሴቶቹን እዛ ጋር ያሉት ሴቶቹን አደነኳቸው። ሀቂቃ ማለት ነው። ሩታ እየተቁነጨነጨች ነበረ። በቃ ብዙም ማውራት ይፈልጉ ነበረ፣ ግን አውርቶ ጨረሰው። እኔ እኮ ግራ ይገባኛል ብሎ በዚህ አመት ውስጥ ከአንቺ ጋር ቆይቻለሁኝ ከዛ አንቺም ደግሞ ጭቅጭቅ እንጂ በአንቺ ጋር ምንም ያተረፍኩት ነገር የለም አለ። እሺ እሷማ ይብላት እንግዲህ፣ ደግ አደረገላት። ምክንያቱም መታ ነው የተለጠፈችው። እሷ ባትመጣ ኑሮ ከትዳሩም አይበተንም ነበር፣ ከሩታም ጸንቶ ይኖር ነበር። አሁንም ቢሆን ወደ ሩታ መመለሱ አይቀርም። እርግጠኛ ሆኜ ነው የምናገረው። የሩታ አድናቂዎች ያው ተረጋጉ። እሷ ራሱ ምንም አልመሰላትም። አይታችኋል። በቃ ጀነን ኮራ በቃ ቅር ስትልበት ነበር። እና ወንድ ልጅ በነገራችን ላይ እንደዛ ስታረጉ ነው የምታርበተብቱት እንጂ በቦታው እንደ ሄርሜላ አልቻልኩም፣ እንደዛ ወስኜ ነበረ፣ ተመልሼ አልቻልኩም፣ ልረሳው አልቻልኩም፣ በአንድ ቀን በሁለት ቀን ልረሳው አልቻልኩም እያለች ነበረ። እሱም ደግሞ ሁለት ቀን ሶስት ቀን በደንብ አድርጌ አስቤበታለሁ። ትዳር በሁለት ቀን በሶስት ቀን ታስቦበት ህይወቴን ማምራት አለብኝ፣ አይ ይሄ ትዳር አይሆነኝም፣ በቃ ሌላ ትዳር ውስጥ መግባት አለብን ብሎ የምትወስኑበት ጊዜ ነው። በነገራችን ላይ ያው ከሩታ ከተራራቅ ቆይተዋል። ግን የሄርሜላውስ የት ገባ? የሄርሜላው ፍቅር የት ገባ? አይ ጌታዬ፣ እንደው እንደ አብርሹ ትዳር የኔንም ህይወት እንደው እንደዚህ ቀለል ለምን አታረግልኝም? ያወረብስቲ ቀለል አድርግልኝ። እንደሱም በቃ ማለት የሆነ ጀብድ ነገር እንደሰራ ሰው። በነገራችን ላይ ሞኝ እኮ እንደዛ ነው። ጀብድ ነገር እንደሰራ ሰው በቃ ሁለታችሁም አልተመቻችሁኝም፣ ሌላ በቃ ከሌላ ሰው ህይወት ለመምራት ወስኛለሁ ምናምን ነገር። ደህና ነህ? ሰላም ነህ? አሁን 3ኛ ዓመት መጣዋ ሴት ከነሱ በምን ምክንያት ነው የተለያየው ብላ ራሱ አትጠይቅም። በነገራችን ላይ ሴቶች እኮ አፍልቶባቸዋል። ያቺ ትውጣ እንጂ እነሱ ምንም አይጨንቃቸውም፣ አይሞቃቸውም፣ አይበርዳቸውም። የጊዜው እንትን ደስታ ብቻ ነው የሚታያቸውና ሴቶች ናቸው አብዛኛው ጊዜ የሰውን ትዳር የሚበጠብጡት። ዞሮ ዞሮ አላወክበትም እንደ ሩታ ያው እንትን ያኔ ጨርሰናል ከሷ ጋር እንደጨረሳችሁ ነው፣ ወረቀት እንደቀደዳችሁ ምናምን ነገር ነው ያወራኸው። ከጨረስክ እስካሁን ድረስ ለምን ነበረ አውጥተህ እያወረስካት የነበረ? አንዴ ትመጣ ነበር፣ አንዴ ትሄድ ነበር፣ እንዳለ ትሆን ነበር፣ እንደሚሄድ ትሆን ነበረ። ጭራሽ እኛ በተለይ እኛ ተመልካቾች አሻንጉሊት አረጋችሁን እንዴ? እናንተ እንኳን ለገንዘብ ነው ትንሽ እናንተን የሚመለከታችሁ እኮ እሺ፣ የእኛን አረብ ሀገር ያሉት መሀይም ናቸው፣ አያውቁም፣ አልተማሩም ምናምን ብላችሁ ልታስቡ ትችላላችሁ። ኦኬ ኖ ፕሮብለም። ግን
ሌሎችም እኮ ሌሎችም ይከታተላሉ የእናንተ ቪዲዮ ተቆራርጦ ፌስቡክ፣ ቲክቶክ አሁን ላይ በተለይ ቲክቶክ ላይ ቆራርጠው ምናምን ቪዲዮአችሁ ይለቀቃል። በዛ ሰዓት ምንም የሚሰማችሁ ነገር የለም። እንስዛችኋል። በነገራችን ላይ አብርሽ ከዚህ በፊት የተናገረው ነገር አለ ከሩታ ጋር አንድ ላይ ሆኖ ማለት ነው። ድንገራችሁ ብዬ ነው ላስታውሳችሁና ወደ ኋላ መለስ አድርጌ ምን ብሏል? እንደፈለጋችሁ ርገጡን፣ እንደፈለጋችሁ ስደቡን፣ ቤታችን ክፍት ነው። ነገር ግን እዩልን፣ ላይክ አድርጉን፣ ብቻ እይታ ይኑረን፣ ገንዘብ ይከፈለን እንጂ ለክብራችን አንጨነቅም ብሎ የተናገረ ሰው ነው። አሁንም ቢሆን በትዳሩም አይጨነቅም፣ ለክብሩ አይጨነቅም፣ ለትዳሩ አይጨነቅም። እሱ የሚጨነቀው እይታ ከቀነሰበት ዶላር ስለሚቀንስበት እይታ እንዳይቀንስበት ነው የሚፈልገው። እኛ ግን ሞኝ አይደለንም። የሀገሬ ሰው ሲለወጥ ደስ ይለኛል፣ ሲያገኝ ደስ ይለኛል። ግን በዚህ አይነት በዚህ መልኩ እንደዚህ ወርዳው እንዴ እኮ ንግግሩ ራሱ ካይገባኝም። ግን ከሁለታችሁም አልሆንም ምናምን ስትል ሶስተኛው የምትመጣውስ ምን ይዛ ነው የምትመጣው? ምንህን አይታ ነው የምትመጣው? ምንህ አስደስቷት ነው? ሁለት ሴት በቃ ካንተ አልፈልጋቸውም ስላልካት ነው ሶስተኛዋ የምትመጣው? የልጅ አባት ነህ። በአንዷ ወልደሃል፣ አንዷ ደግሞ እያንከራተትካት አሁን ነገ ከነገ ወዳ ሽማግሌ ልክልሻለሁ እንጋባለን ምናምን። አንተ እኮ በቃ የሆነ ሴቶችን አረ እኔ አልናገርም፣ ሴት ነኝ አልናገርም። ምክንያቱም እኔ መውደቂያዬ ስለማላቅ የነገዬን ስለማላቅ። ግን እንደዚህ አይነት ነገሮች ደግሞ ይደብራሉ። ዛሬ የሰራችሁት ቪዲዮ እንኳን ለድራማም ይሁን ለምንም አይመችም። በቃ የሆነ ሰውን ለመሸወድ ራሱ አይመችም። ከዚህ በፊት ብዙ ሰው እውነት ይመስለው ነበር የእናንተ በቃ ያኔ እንትን ማለት እውነት ባለትዳሮች ምናምን ነገሮች ነበረ የሚመስላቸው። ላኪን አሁን ግን ነጭ በቃ እንትን ያወጣ አይን ያወጣ ውሸት መሆኑን ብዙ ሰዎች በዚህ ቪዲዮ ይነቃሉ ብዬ አስባለሁኝ። ከሌላዋ ስትመጣ የሚቀበሉህ ይመስልሃል? አዎ ብለው የሚያጨበጭቡልህ ይመስልሃል? ኦዲየንሶችህ አንዳንዴ ለኦዲየንሶች ለተከታዮችም ማሰብ አለብን። ነገስ የኔ እይታ ይቀንሳል ወይስ ይጨምራል የሚለውን ነገር ማስታወል አለብን። ከሁለታቸው ከወጣህ እርግጠኛ ነኝ እስቲ 1-2-3 ቀን ብቻህን ቪዲዮ ስራ። የዛኔ ከታየልህ እኔ ሴት አይደለሁኝም። እውነትም አንተ ወንድ ነህ፣ አንተ ጀግና ነህ። አንተን የሚወድህ የሚከተልህ ይኖራል። ግን አስረግጬ የምነግርህ ነገር ከሄርሜላ በተለይም ከሩታ ከተለያየህ ቻናልህን እርሳው። ይሄን እነግርሃለሁ አስረግጬ ማለት ነው። እያስፈራራችሁ ነው ምናምን አትበሉ። ተመልካቾች ራሱ ትታዘቡኛላችሁ። እሱ የሚያገኘው እይታ የሚኖረው ከሴቶች ጋር ስለሆነ ብቻና ብቻ ነው። ይሄን ደግሞ ጠንቅቆ ያውቀዋል። በተለይ ከሩታ ለደቂቃም ቢሆን አይለያትም። ለምን? ቻናሉን በጣም ስለሚወደው ገንዘብ እንደ ሀቢባ እኔ የሀቢባ ወንድም ሳይሆን አይቀር የሀቢባ ወንድም ሳይሆን ሁለቱ ቢጣመሩ ምንም እንትን አይሉም። በአንድ አህያ ብጭኗቸው ገመድ ራሱ አያስፈልጋቸውም። እጃቸውን አታስሩም። ቀጥታ የፈለጋችሁትን ቦታ ታደርሳላችሁ። እንዴት ገጠምኳቸው? እውነትም እንደዛ ሀቂቃ አስቧቸው፣ ሁለቱንም አስቧቸው። ለገንዘብ ያላቸው ጉጉት ማለት ነው። ለትዳር የሚባል ነገር፣ ለልጄ የሚባል ነገር፣ ወደፊት ምናምን የሚባል ነገር የለም። በ4 ነጥብ ነው የምዘጋላችሁ። ለማንኛውም ሩታም ሄርሜላም እስቲ እውነት ከሆነ እውነት ሩታ ከዚህ በፊት ሚስቱ ከሆነች ከዛ በኋላ ሄርሜላ መታ የተለጠፈች ነገር ከሆነች አሁን ወስነዋላ። እስቲ ለብቻችሁ ቪዲዮ ስሩ በቃ። ከአሁን በኋላ እስቲ በቃ ተለያዩ። ሁሉም የራሱን በሽማግሌ ያስታረቅናቸው ምናምን ብላችሁ ነው የምትመጡት እንጂ እኛን ለመሸወድ
ምንም ነገር ከነሱ እናንተ እርስ በራሳችሁ ተለያይታችሁ ለብቻችሁ ቪዲዮ አትሰሩም። ሩታ ብትሰራም ያዋጣታል። ብዙ የሚወዳት ሰው አለ፣ የሚከተላት ሰው አለ። አብርሽ ግን ቻናሉ ሞቶ ቻናሉ ይዘጋበታል። እርግጠኛ ሆኜ ነው መነግራቸው። እና ለማንኛውም ያለ እነሱ ያለ ሩታ ምንም ነገር አይሞቀልህም፣ ቤትህ ይቀዘቅዝብሃል። እና ውሸታችሁ ነው። ውሸት ደግሞ ሲበዛ ጥሩ አይደለም። እኛ አሁን ላይ ነቅተንባችኋል። ሀቂቃ እስከ ጥግ ድረስ ነው የነቃንባችሁ። ኦዲየንሶች በተለይ ተከታዮች እኝኝኝ አትበሉ። በቃ አሁን አምናችሁ ተቀብላችሁ የምትከተሉትን ሰው ያኔ መደገፍም ካለባችሁ እነሱም ማበረታታትም ካለባችሁ አበረታቶ እንጂ በባለትዳርነት ምናምን ነገር የሚለውን ነገር እርሱት። እንደ በቃ ክደኑትና ዝም ብላችሁ ማበረታታት ትችላላችሁ። እኔ አታበረታቱ አይደለም እያልኩኝ ያለሁት፣ ግን እውነቱን እወቁ። እኛ የማዳም ቅመሞች አብዛኛው ጊዜ ለጥቅም እንጂ ለብቻችን ቢያገኙን እኮ ዞር ብለው የማያዩን ሰዎች ናቸው አብዛኛዎች። በቃ እኛ ምንም ነገር ማናቅ የሚመስላቸው አንዳንድ ዩቲዩበሮች ቲክቶከሮችም አሉና እኛ በደንብ ጠንቅቀን እናውቃለን። ምንናገር እናልቃለን ብለን ነው እንጂ እናውቃለን የእናንተ ድራማ ለምን እንደሆነ። ግን አንዳንዶች ደግሞ ጭራሽም ለማትሆኑ ይሄ ነገር ደግሞ በቃ እንደ ድራማ አድርገን እንያዘው ካሁን በኋላ። ይሄንን ለማለት ነው የመጣሁት። ሩታ ግን ብቻዋንም ትችላለች፣ መስራት ትችላለች። ድራማም ባይሆን ምንም ባይሆን፣ ምክንያቱም ብዙ የሚወዳትን ሰው አፍርታለች። ብልጥ ናት። አካሂዷ ነገም ቢሆን ከእናንተ ብትለያይ አካሂዳውን አሳምራ ነው የምትሄደው። እና እናንተ ግን አካሂድ አላወቃችሁበትም። የሶሻል ሚዲያ ሰው በነገራችን ላይ የተወሰነ ጊዜ ይወጣል፣ መጨረሻ ግን ይወርዳል። በነ ጂጂ ኪያ ልጆች ምናምን አይተነዋል እኛ። እና ለማንኛውም ይሄ ልላችሁ ነው የመጣሁት። በአንድ ነገር ጽኑ። እኛ ሰልችቶናል ሀቂቃ ማለት ነው። እኛ የራሳችን ኑሮ አሮብን፣ እናንተ ደግሞ ስጨምሩ አስባችሁታል።